ሰላም ሰላም እንዴት ናችሁ? በቤቴ ወይም ደግሞ በግቢዬ ማለት ነው ዋና ልሰራ ነው። እዩት ጋይስ፣ ይኸውላችሁ የውሃ እቁር ታውቃላችሁ? በዚህ መልኩ የውሃ እቁር ለምንድን ነው ካላችሁኝ ማለት ነው ለምንድን ነው ካላችሁኝ ጭቃ ላቦካ ቤት መስሪያ ጭቃ ክረምትን አንጠብቅም ካላችሁ ይኸውላችሁ በዚህ መልኩ ማለት ነው። በዚህ መልኩ ጥቁሩን እንትን ትገዛላችሁ። ኬንዳ ጥቁር ውፍረቱ ማለት ነው። እንዴት ብዬ ላስረዳችሁ? በጣም ወፍራም ነው። ምንም አይፈራም። ፀሐይ አይፈራም። ዝናብ አይፈራም። በጣም ጠንካራ ነው። አንዳንዴ ለኩሽና ምናምን በእኛ አካባቢ ይጠቀሙታል ማለት ነው። ምንም አይፈራም። ይኸውላችሁ በዚህ መልኩ እዚህ ጋር እየሞላ ነው። ይሄ እስካፉ ድረስ ጢም ይላልና ይቦካበታል ጭቃ። አፈሩ ደግሞ እዚህ ጋራ ነው። እዩት፣ እዚህ ጋር አፈሩ እዚህ ጋር ነው የሚቦካበት ማለት ነው። ከዛ ይሄ ደግሞ በዚህ መልኩ እንደዚህ ይኸውላችሁ የውሃ እቁር መስራት ስትፈልጉ ማለት ነው። ቤታችሁን ክረምት ካልጠበቃችሁ ቤታችሁ ላይ ውሃ ካለ ማለት ነው በዚህ መልኩ ኬንዳውን ታሰሩና ስልኬ ከገባ ግን እዚህ ውስጥ ወይኔ ካመለጠኝ ማለት ነው ጉዴ ነው ያላችሁ። በዚህ መልኩ ይሰራል። አሁን ይሄ እስካፉ ድረስ ነው የሚሞላው። መቼ እንደሚሞላ አላውቅም። የከፈትነው ቀን ስንት ሰዓት መሰላችሁ? ወደ 10 ሰዓት ምናምን ነው የተከፈተው። የውሃ ኃይል የላትም ዛሬ ቀንሳለች እና እንግዲህ እስከ ማታ ቁጭ ብለን ነው የምንጠብቀው። ምክንያቱም ከፍተነው ከተኛን ሌሊት ሊፈስ ስለሚችል ማለት ነው። ግን ሌሊት የሚሞላ አይመስለኝም ራሱ እስከ ጧት። በጣም ትልቅ ነው እና ለምሳሌ ራሱ እንደዚህ ታቁሩና ማለት ነው በአካባቢያችሁ በጓሯችሁ እንትን አትክልት መትከል ትችላላችሁ። ውሃ አንዳንዴ ሲጠፋ ከዚህ መጠቀም ይቻላል ማለት ነው። ይሄ በጣም ብዙ ነገር ይገለገሉበታል በእኛ አካባቢ ማለት ነው። ጭቃ ለማውካት ውሃ አጠራቅሞ ደግሞ አትክልትም ደግሞ ለአትክልትም ይሆናል። ብቻ በቃ ውሃ የታቆረበት ለብዙ ነገር ይሆናል። ለብዙ ነገር ከብቶች ይጠጡታል ምናምን። ግን መቼ እንደሚሞላ አውቁት። በዚህ መልኩ ነው የተሰራው። አሰራሩ እንዲህ ነው። እንዴት ታሰራላችሁ? መሬቱ ሳይቆፈር ማለት ነው እንዳለ መሬት ላይ ይሄ እንትኑ ጥቁር ኬንዳ ይዘረጋና በዚህ መልኩ ባለሙያ ይሰራዋል ማለት ነው። እና ይሄን ያረኩትበት ምክንያት ቤቴን ላሰራ ነው። አሁን ክረምት የለም አይደለ? ክረምት ስለሌለ በዚህ መልኩ ውሃ አጠራቅሜ በቂ የሆነ የጭቃ ማብኪያ እንዲኖረው ግድ ነው። ውሃም አይደል? በጣም ብዙ ውሃ እና በጣም ይቆያል። ረጅም ጊዜ እንደዚህ ሆኖ ማለት ነው። ውሃ ቢጠፋባችሁ ምናምን አትቸገሩ። በዚህ መልኩ ማለት ነው። እና እንደዚህ ነው ሰፈሬ ሁላችሁ እንደዚህ ነው። እዚህ ጋር ደግሞ ላሞቻችሁ ከብቶች ያሉ በቃ ምንድነው ምን ልበላችሁ ግብርና ነው እዚህ አካባቢ ማለት ነው። በጣም ደስ ይላል። አየሩ ጥሩ ነው። ቤተሰብ ላይክ ሰብስክራይብ አድርጉ። ቤተሰቦቼ ቻናሌ ማለት ነው አበረታቱኝ።
አዳዲስ ነገር አመጣለሁ። ያው እስካሁን ድረስ የእንጨት አሁን እንጨት ስንት እንደገባ የቤት መስሪያ ቆርቆሮ፣ ሚስማር፣ ሲሚንቶ፣ አሸዋ፣ ድንጋይ። ቆይ ድንጋዩን ደግሞ ላሳያችሁ ቤተሰብ ዛሬ የገዛሁት ድንጋይ ማለት ነው። ኑም አላሳያችሁ፣ እሱንም ረስቼዋለሁ። ቆይ ላሳያችሁ። አሁን እዚህ ጋር ማለት ነው ይኸውላችሁ፣ ይሄ ተርፎኝ ነው። እዚህ ጋር ጭድ አለ፣ የእንትን ማብኪያ የጭቃው ማለት ነው ጭድ። ይሄ የእንጨት ተርፎኝ ማለት ተርፎኝ ነው። ድንጋዩ ደግሞ ይሄ ይኸውላችሁ እዚህ ጋር ይሄንን ዛሬ ነው ያስገለበጥኩት። እዚህ ጋር ይሄን ድንጋይ ዛሬ አስገልብጫለሁ። እስኪ ገምቱ ስንት እንዳስገለበጥኩት ይሄንን ማለት ነው። ይሄንን ድንጋይ ስንት እንዳስገለበጥኩት እዩት ጋይስ፣ ስንት እንዳስገለበጥኩት እዩትማ። ትልቁ እንትን በቁጥር ነው የምትገዙት። ይህን ስትገዙ አሁን ቤቱ ባለሙያ ይመጣና ያየዋል። ይሄ ለግንባታ ነው ማለት ለእንትን ለውሃ ልክ የሚሰራበት ማለት ነው። እና የውሃ ልክ ነው። ጥቁር ድንጋይ ነው የሚባለው። አንዱ ድንጋይ በ15 ሂሳብ ነው። 400 ድንጋይ ነው ይሄ ማለት ነው። 400 ድንጋይ በ15 አብዙት። ከዛ በኋላ ወዛደር አለ፣ የማንጫ አለ፣ በጠቅላላ ሆኖ ማለት ነው። እስከ ሁሉም 400 ድንጋይ ስንት እንደፈጀብኝ ታውቃላችሁ? 23 ሺህ ብር ይኸውላችሁ። እንግዲህ ቤት ሰሪዎች ማለት ነው ይኸውላችሁ፣ ወጫችሁ ከዚህም ሊበልጥ ይችላል። እንደ ቤታችሁ እንትን ነው እና ቤት ሰሪዎች አሁን ብታሰሩ ጥሩ ነው። ሁሉን ነገር ጨምሯል፣ ግን ደግሞ ከሰራችሁ ደግሞ ትሰሩታላችሁ። ስለዚህ እንደዚህ ነው። ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ።